ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልኝ ተመልካቾች፣ እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎችን ነው። በ23ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ሐዋሳ ከተማን በማሸነፍ መሪነቱን ያጠናከረበትን ውጤት አስመዝግቧል። በሜዳውና በደጋፊው ፊት የፕሪሚየር ሊግ ጨዋታውን እያደረገ የሚገኘው ሐዋሳ ከተማን የገጠመው የአሰልጣኝ ገብረመድህን ኃይሌ ቡድን 2-1 በሆነ ውጤት ነው ያሸነፈው። መሐመድ አበራና አቡበከር ሳኒ የኢትዮጵያ መድንን የድል ግቦች ሲያስቆጥሩ፣ ቸርነት አውሽ ሐዋሳ ከተማን ከሽንፈት ያልታደገች ኳስ መረብ ላይ ማሳረፍ ችሏል። ውጤቱን ተከትሎ የኢትዮጵያ መድን ነጥቡን 44 አድርሶ ከተከታዮቹ ጋር ያለውን የነጥብ ልዩነት ወደ 8 አሳድጓል። በሌላ ጨዋታ ወላይታ ዲቻ መቀለ ሰባ እንደርታን ገጥሞ ፍጹም ግርማ ባስቆጠራት ብቸኛ ግብ 1-0 ረቷል። በፕሪሚየር ሊጉ አራተኛ ተከታታይ ድላቸውን ያሳኩት የጦና ንቦቹ ደረጃቸውን ወደ ሁለተኛ ከፍ አድርገዋል። ፋሲል ከነማም ወልዋሎ ዓዲግራት ዩኒቨርሲቲን ገጥሞ 2-1 አሸንፏል። ዛሬ በፕሪሚየር ሊጉ 23ኛ ሳምንት ምሽት 12 ሰዓት መቻል ከኢትዮጵያ ቡና የሚያደርጉት ጨዋታ ይጠበቃል። በሌላ ጨዋታ ቀን 9 ሰዓት ላይ ባህር ዳር ከተማ ከስሁል ሽረ ይጫወታሉ። በኢትዮጵያ ሴቶች ፕሪሚየር ሊግ 19ኛ ሳምንት አርባ ምንጭ ከተማ አዲስ አበባ ከተማን በማሸነፍ ከወራጅ ቀጠና ስጋት የወጣበትን ውጤት አስመዝግቧል። በውድድሩ የሶስተኛ ቀን ውሎ ዛሬ ረፋድ ላይ በተደረገ ጨዋታ አርባ ምንጭ ከተማ ከአዲስ አበባ ከተማ ጋር ያደረጉት ጨዋታ በአዞዎቹ 2-0 አሸናፊነት ተጠናቋል። ስማይ ምረትና ህይወት ረጉ የግቦቹ ባለቤቶች ናቸው። አዞዎቹ ማሸነፋቸውን ተከትሎ ነጥባቸውን 23 አድርሰው ሙሉ በሙሉ ከወራጅ ስጋት ነጻ ሆነዋል። የግራንድ ስላም የትራክ ውድድር ዛሬ ሲጀመር ኢትዮጵያውያን አትሌቶች በ3 ርቀቶች ይሳተፋሉ። ውድድሩ እኩለ ሌሊት ላይ ሲጀመር በድምር ውጤት አሸናፊ የሚሆኑ አትሌቶች ደግሞ $100,000 ይሸለማሉ ተብሏል። ዮሴፍ ሹምዬ ተጨማሪ ዘገባ አዘጋጅቷል። የዓለም ምርጥ የተባሉ አትሌቶችን የሚያፎካክረው አዲሱ የግራንድ ስላም ትራክ ውድድር ዛሬ በጃማይካ ኪንግስተን ሲጀመር በውድድሩ የመጀመሪያ ቀን ውሎም ኢትዮጵያውያኑ ለአሸናፊነት ይጠበቃሉ። የቀድሞ የኦሎምፒክና የዓለም ሻምፒዮና ባለድል ማይክል ጆንሰን ሀሳብ የሆነው ይህ ውድድር በ4 የተለያዩ ከተሞች በዙር የሚደረግም ይሆናል። በመጀመሪያው ዙር ኪንግስተን ከዛሬ ጀምሮ ለ3 ተከታታይ ቀናት ውድድሩን ታስተናግዳለች። በመክፈቻውም በ8 የተለያዩ ርቀቶች ውድድሮች ሲከናወኑ ኢትዮጵያውያኑ በ3ቱ ይካፈላሉ። ኢትዮጵያውያን አትሌቶች የሚካፈሉበት የመጀመሪያው ርቀት የ3000 ሜትር ሴቶችም ነው። በዚህ ርቀት ጽጌ ገብረሰላማና እጅጋየሁ ታዬ ተወዳዳሪዎች ናቸው። በቶኪዮና ፓሪስ ኦሎምፒክ ኢትዮጵያን የወከለችው ጽጌ ገብረሰላማ በግራንድ ስላም ውድድሩ በቋሚነት 4ቱም ከተሞች ላይ እንዲወዳደሩ ከተመረጡትና ሬሰር የሚል ምድብ ውስጥ ከተካተቱት አትሌቶች መካከልም ነች። ከትራክ እስከ ጎዳና ውድድሮች ከመካከለኛ ርቀት እስከ ግማሽ ማራቶን ሰፊ ልምድ ማካበቷም ዛሬ እንድትጠበቅ አድርጓታል። እጅጋየሁ ታዬ ደግሞ ተፎካካሪዎች በሚለውና እንደ ወቅታዊ ብቃታቸው በሚመረጡበት መደብ ውስጥ ሆና በዛሬው ውድድር ላይ ትካፈላለች። በቡዳፔስቱ የዓለም ሻምፒዮና በ10000 ሜትር የነሐስ ሜዳሊያ አሸናፊ የነበረችው እጅጋየሁ ከ4 ወራት በፊት ደግሞ የራስ አልኪያማ ግማሽ ማራቶን አሸንፋለች። ኬንያዊቷ የ10 ኪሎ ሜትር የጎዳና ላይ ሩጫ የዓለም ክብረ ወሰን ባለቤቷ አግነስ ነጎቲችና አሜሪካዊቷ ዊትኒ ሞርጋን ደግሞ በዚህ ርቀት የሚጠበቁ ሌሎች አትሌቶች ናቸው። በ800 ሜትር ሴቶች ደግሞ ድርቤ ወልተጂ ትካፈላለች። አትሌቷ በ4ቱም የግራንድ ስላም ውድድሮች ላይ እንድትሳተፍ ከተመረጡት መካከልም ነች። የ1 ማይል የዓለም ሻምፒዮንና የዚሁ ርቀት የዓለም ክብረ ወሰን ባለቤት የሆነችው አትሌቷ 800 ሜትሩን ደግሞ 1 ደቂቃ ከ57 ሰከንድ ማጠናቀቅ ችላለች። በቡዳፔስቱ የዓለም ሻምፒዮና የብር ሜዳሊያ ያሸነፈችው ድርቤ በ800ና በ1500 ሜትር በተደጋጋሚ እያሳየች ያለችው አስደናቂ ብቃት ዛሬም ለአሸናፊነቱ ሰፊ ግምት እንድታገኝ አድርጓታል። አውስትራሊያዊቷ ጄሲካ ሃልና ኬንያዊቷ ማሪ ሞራ ግን ብርቱ ተፎካካሪዎቿ መሆናቸው አይቀሬ ነው። ጄሲካ ሃል በፓሪስ ኦሎምፒክ የ1500 ሜትር የብር ሜዳሊያ አሸናፊ ነበረች። ማሪሞራ ደግሞ በ2023 የቡዳፔስት ዓለም ሻምፒዮና በ800 ሜትር የወርቅ ሜዳሊያ፣ በፓሪስ ኦሎምፒክ ደግሞ በዚሁ ርቀት የነሐስ ሜዳሊያ ማሳካቷ ይታወሳል። ኢትዮጵያውያኑ የሚካፈሉበት ሌላኛው ርቀት የ5000 ሜትር ወንዶች ሲሆን በርቀቱ ሀጎስ ገብረሕይወትና ጥላሁን ኃይሌ ተካፋይ ናቸው። በ4ቱም የግራንድ ስላም ውድድሮች እንዲወዳደር የተመረጠው ሀጎስ ገብረሕይወት በ5000 ሜትር የረዥም ጊዜ ልምድ ያለው በመሆኑ ተጠባቂ ሆኗል። በዚሁ ርቀት የኦሎምፒክ የነሐስ ሜዳሊያም አለው። ጥላሁን ኃይሌ ደግሞ በተፎካካሪነት ከሚካፈሉት ተርታም ሲሆን በካሊፎርኒያ 10000 ሜትሩን ከሮጠ ከ5 ቀናት በኋላ ዛሬ በኪንግስተን 5000 ሜትሩን ይሮጣል። አሜሪካዊው ግራንት ፊሸር እና ኬንያዊው ሮናልድ ኩዌሜ ደግሞ በርቀቱ የሚጠበቁ ሌሎች አትሌቶች ናቸው። ውድድሩም ከእኩለ ሌሊት ጀምሮ በኪንግስተን ብሔራዊ ስታዲየም ይደረጋል።
በደቡብ አፍሪካ ሊግ በውሰት ለሱፐር ስፖርት ዩናይትድ እየተጫወተ የሚገኘው አቡበከር ናስር ጉዳት የእግር ኳስ ሕይወቱን ፈታኝ እንዳደረገበት ተናገረም። የቀድሞው የኢትዮጵያ ቡና አጥቂ ከኢትዮጵያ ቴሌቪዥን ጋር በነበረው ቆይታ ከረጅም ጊዜ ጉዳት በኋላ ወደ ብሔራዊ ቡድን መመለሴ አስደስቶኛል ብሏል። አንተነሽ ሰይ ተጨማሪ ዘገባ አዘጋጅቷል። የመጀመሪያ ጎሌን እንደውም ሳገባ ዛሬ ሆሊዴ ነው በቃ ኢትዮጵያ ምን አያሉኝ ነበርና አንዳንድ ተጫዋቾች ኢትዮጵያ ቡና ራሱን በሚገባ ያሳየበት ክለብ ነው። ከወጣት ቡድኑ ጀምሮ እስከ ዋናው ድረስ በወጥ ብቃት አገልግሏል። አቡበከር ናስር ግብ አዳኙ የበርካታ ደጋፊዎች ባለቤት በሆነው ኢትዮጵያ ቡና ከወጣት ቡድኑ ካደገ በኋላ በኢትዮጵያ ፕሪሚየር ሊግ ያለውን አቅም ለማሳየት ጊዜ አልወሰደበትም። በተለይ 2013 ዓ.ም የኢትዮጵያ ፕሪሚየር ሊግ የውድድር ዓመት ለእርሱ የተለየ ነው። በ29 ግቦች ከፍተኛ ግብ አስቆጣሪ ሆኖ የጨረሰበት ብቻ ሳይሆን በጌታነህ ከበደ ተይዞ የነበረውን የ25 ግቦች ከፍተኛ ግብ አስቆጣሪነት ያሻሻለበት። በሊጉ ድንቅ ብቃቱን ማሳየቱን ተከትሎ ወደ ደቡብ አፍሪካ ሊግ የማምራት እድል ያገኘው አቡበከር ናስር አሁንም በዚያው ይገኛል። ሳውዝ አፍሪካ ሊግ ጠንካራ ሊግ ነው። ከኛ ሀገር አንፃር ጠንካራ ሊግ ነው። ስልጠናውም እንደዛው ለየት ይላል። ረፍቱም ይሄ የሚጠቃቀሟቸው መጠጦቹም ምናምን ከኛ ሀገር ላይ የሚገናኝ አይደለም። ጠንካራ ሊግ ነው ሳውዝ አፍሪካ። እኔ የገባውበት ቲም ደግሞ የአፍሪካ ትልቁ ክለብ ነው። የኢትዮጵያ ፕሪሚየር ሊግ በሱፐር ስፖርት የቀጥታ ስርጭት ሽፋን ማግኘቱም ከሀገር ወጥቶ እንዲጫወት መልካም አጋጣሚ የፈጠረለት አቡበከር ናስር ለመሆኑ በሀገሩ ትልቁ ክለብ ማሜሎዲ ሰንዳውስ ያለው ቆይታ ምን ይመስላል? ሰንዳውስ ተጫዋቾች ሁሉም ፖዚቲቭ ናቸው፣ የሚገርሙ ሰዎች ናቸው። ከኮቹ ጀምሮ እኔ በቃ ያላየሁት ነገር እዛ ነው የገጠመኝ። እዚያ ያላየሁት ነገር እዛ ገጥሞኛል። ኮቾቹ ያለው ከተጫዋቾቹ ጋር ያለው ግንኙነት የሚገርም ነው፣ ማራኪ ነገር ነው ያለውና እኛ ሀገርም ይሄ ነገር ቢለመድ እግር ኳሳችን ያድጋል ያስባል። አቡበከር ናስር በነበረው ድንቅ ችሎታና ተሰጥኦ ብዙ ተስፋ ቢጣልበትም በሰንዳውስ ያጋጠመው ተደጋጋሚ ጉዳት ግን ያለውን አቅም እንዳያሳይ አድርጎታል። ከተጎዳው በኋላ ያው በሰዓቱ ሰርጀሪ ያስፈልገው ነበር መሰለኝ። ሌላ ሰው ሳማከር በመጀመሪያ ሰርጀሪ ያስፈልግ ነበር አለኝ። ከ9 ወር በኋላ ነው እንደገና ሰርጀሪ ማድረግ ያለበት ያሉት። እሱም በቃ ሰርጀሪ ወይ ደግሞ ይሄ ፒአርፒ የሚባል የሚወጋ እሱን ማድረግ እኔ በቃ ሰርጀሪ ነው ማድረግ የምፈልገው አይነት ነገር ነው ያልኳቸውና ከዛም በኋላ አርገውኝ ነበር። ይሄ ስካርቲሹ ነው መጥረግ ነው እንጂ የሚሰፋ ነገር ምናምን እንትን አላሉ። ይሄ ብቻ መጥረግ ነው። ይሄ ቆሻሻዎቹ የደም እንትኖቹ አላ እሱም መጥረግ ነበር ያረጉት። ከዛም በኋላም ግን ስቲል ለውጥ የለው። ጉዳት የእግር ኳስ ሕይወቱን ፈታኝ ያደረገበት አጥቂም አሰልጣኙን ጨምሮ ባለሙያዎቹ ገዛ ቢያደርጉለትም ወደ ቀደመ ጤንነቱ ግን ሙሉ በሙሉ መመለስ አልቻለም። አሰልጣኙ ለኔ የሚሰጠኝ እንትን ይገርማል። ጠርቶኝ ቢሮ ራሱ ክፍል ጠርቶኝ ብዙ ጊዜ ያወራኛል። ግን አንድ ቀን ያለኝ ነገር እዚህ ሀገር ላይ ኮከብ ተጫዋች ማሸነፍ ትችላለህ ምናምን ብሎኝ በቃ እንትን ብሎኝ ነበረ። ሳፖርት አድርጎኝ ነበረ። እኔ በቃ በአሰልጣኝ ደረጃ እንደዚህ አይነት እንትን አጋጥሞኝ ያውቃል። ማሜሎዲ ሰንዳውስ ላለበት ዓለም አቀፍና አህጉር አቀፍ ጨዋታዎች ማስመዝገብ የሚችለው 5 የውጭ ተጫዋቾችን ብቻ በመሆኑ የቀድሞው የኢትዮጵያ ቡና አጥቂም በውሰት ወደ ሱፐር ስፖርት ዩናይትድ እንዲያመራም ሆነ። መሄድ አልፈለኩም ነበር። ያልፈለኩበትም ምክንያት ከጤና አንፃር ነው። እኔ ማገገም እፈልጋለሁ የሚል ነገር ነበር ከሰንዳውስ ጋር ያወራሁት። ሰንዳውስም ያው እኛ ትሪትመንት እናደርጋለን እዚህ ቁጭ ከምትል እዛ ተጫውታ ድጋሚ ትመለስ ይሻላል የሚል ነገር ነበር እንትን ያሉኝ። ግን መሄድ አልፈለኩም። ምክንያቱም እዛም ሄጄ ቁጭ ነው የምለው አይነት ነገር ነው ያልኩት። እዛም ሄጄ እንዳልኩት ነው ጉዳቶች አስቸግረውኝ ከሰንዳውስ ጋር ያለኝ ውል እንደተጠናቀቀ አማራጮችን ልመለከት እችላለሁ ያለው አቡበከር ናስር በቅርቡ ከረጅም ጊዜ ጉዳት በኋላ በተመለሰበት የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ጅቡቲ ላይ 3 ግቦችን በማስቆጠር ሃትሪክ መስራቱም ይታወሳል። ከግብጽ ጋር ነው የመጨረሻ ጨዋታ 2-0 ያሸነፍነው ጨዋታ ነው። የተመለስኩትም ደግሞ ከግብጽ ጋር ነው። ከ2 ዓመት ምናምን በኋላ ነው መሰለኝ እና ረጅም ጊዜ ነበረ በናሽናል ቲም። ወደ ናሽናል ቲም መመለሴ በጣም ደስ ብሎኛል። በዚህ አጋጣሚ ኮቾቹ የፌዴሬሽን ኃላፊዎችም እነ ኢሳያስ ጭራ ባህሩ ኮች ስታፎቹ ማመስገን እንፈልጋለሁ። ምክንያቱም 2 ዓመት ሙሉ የት ነበር ያው ጫናዎች ይመጡባቸዋል። የታይታችሁት ነው ያስፈራ እንትን ያላችሁት የጠራችሁት የሚል ከሚዲያዎችም ጥያቄ ተነስቶባቸዋል። አግባብ ጥያቄ ነው የተነሳባቸው።
ከዛ በኋላ ግን ኃላፊነት ወስደው አሰልፈውኛል ሁለቱም ጨዋታ ላይ በሁለተኛው ጨዋታ ላይ አትሪክ ሰርቻለሁ ያው እነሱንም አላሳፈርኩም ብያስባለሁ የስፖርት ዘገባዎች ተጠናቀቁ ሀብታሙ ካሴ ነበርኩ በያላችሁበት ሰናይ ቀን